ሰላም ጤና ይስጥልኝ ውድ የዲደብሊው ኢንተርናሽናል ተከታታዮች በዛሬው ዕለት ለየት ባለ መልኩ አዳዲስ እንግዶችን ይዤ ቀርብ ያለው ከእንግዶቼ ጋር የተለያዩ ርዕሰ ጉዳዮችን እያነሳን ቆይታ ምናደርግ ይሆናል ለአብሮነት ቆይታችሁ ከወዲህ ጋበዝኩ እንግዶቼ ጥሬና አክብራችሁ እዚህ ስቱዲዮ ድረስ ስለመጣችሁ በራሴና በዲደብሊው ኢንተርናሽናል ተመልካቾች ስም ከልብ አመሰግናለሁ እኛም ከልብ እናመሰግናለን እንኳን በደህና መጣችሁ ያው እስቲ ስማችሁን በማስተዋወቅ እንጀምር ከየት አካባቢ እንደመጣችሁ ጭምር አስተዋውቁልኝ እኔ ደስታ እባላለሁ ደስታ ዳንኤል እባላለሁ ከደቡብ ክልል ከጂንካ ከአሪዞን ጂንካ ከተማ ነው መጣሁት እኔም መሳዳኔ እባላለሁ ከዛው ነው ከአሪዞን ከጂንካ እስራኤል አወቀ እባላለሁ ከአሪዞን ከጂንካ ከተማ ነው የመጣሁት እሺ እንግዲህ እንኳን በደህና መጣችሁ በደጋሚ እስቲ ወደ ትግራይ የመጣችሁበት አጋጣሚ ምን ነበር እሺ እኛ የመጣ ነው በአጋጣሚ ነበር እንዴ ስቲል ነው ወደዚህ እንመጣለን ብለን ነው ማላሰብንም የሆነ ሰዓት ላይ የሰላሙ ገጽታ ምናምን የትግራይ ክልል ገጽታ እንትን ነበርና ትንሽ ሰላማዊ አልሆነም ብዙ ልጆች ቲክታክ ላይ ጦርነት ይቆም ምናምን ይያሉ ቪዲዮ ይሰሩ ነበር እዛ አጋጣሚ ነው አላሰብንምና ለራሳችን ቲክታክ ቪዲዮ ለመስራት ነበር የሄድነው ከዛ ስክሮል ያረገን ስልካችን ላይ ያያየን ያለን ያንን ቪዲዮ አየንና ለምን አንሰራም አለንና ተነሳን ሶስታችን ነበርን ከዛ ለምን ጦርነት ይቆም ብለን አንሰራም አለንና ከዛ ሰራን ሶስታችንም ማለት ነው በቃ እኛ ደው ልጆች ምናምን ነገር ጦርነት ይነሳል ብላችሁ የምታውጁ ሰዎች ህልም ሆኖ ይቀራል ጦርነት ከዚህ በኋላ ኢትዮጵያ ላይ የለም ብለን አለን ከዛ በተመሳሳይ እነሱም እኛ ደው ልጆች ጦርነት አንፈልግም እንዱም ኢትዮጵያ ከዚህ በኋላ ሰላም ነች ምናምን የሚል ቪዲዮ ሰራን እዛ ብዙ ቫይራል ወጣ ቪዲዮ ብዙ ሰው አየ ከዛ በኋላ እዚህ ሀገር ያሉ ቲክታከሮች ደግሞ ከኛ ጋር ኮሚኒኬት ማድረግ ጀመሩ በዛ በኋላ የተለያዩ ሐሳቦችን ማንሳት ጀመረን ወደ ትግራይ ክልል ነው ይያሉ ጋበዙን እዛ ቀጥታ ዝም ብለን ከመንመጣው ለምን ይሁን ነገር አናደርግም ስፔሻሊ ወጣቱ እዛ ጋር ያለው ማህበረሰብ የተጎዳ ማህበረሰብ ነው እንደኛ በእኛ እድሜ ያሉት የተጎዱ በጦርነት ምናምን የተጎዱ ስላሉ ለምን ሄደን ሰፖርት አናደርግም ዝም ብለን ሄደን እንደማንኛውም ሰው ሄደን ከተማውን አይተን ምናምን ከመንመጣው ለየት ባለ መንገድ እንሂድ የሚል ሐሳብ አነሳን ከዛው ልክ ነው አለን ተስማማን ሶስታችን መጀመሪያ እዛ በዚህ ቻሌንጅ ነበር ይሄን ሐሳብ ይዘን ለመውጣት ስንል በእኛ ኩያ ከባድ ነበር ማለት የመጀመሪያችንም ስለነበረ ማህበረሰቡ ላይ ተቀባይነት ማግኘት እድሉ እውነት ያደርጋሉ ወይ ይሉ ነበርና ያንን ነገር ለማሳካት ሲል አንድ ሩል ሁለት ወር ምናምን ፈጅቶብናል እዛ ወደ አመራሩ ሄድን ወቅቱ አስቸጋሪ ስለነበረ ነገሮች ወደ ፖለቲካ ሊቀየሩባቸው ይችላሉ ይያሉ እንትን አመራሩም ይፈራ ነበር እዛ በስተመጨረሻ ያከባቢው ላይ ያከባቢው ልጅም ከመሆናችን የተነሳ ተቀባይነት ነበር ኦሬዲ ተሳካልን እዛ የተወሰነ ገንዘቦችን አሰባሰብን ትንሽ ቻሌንጅ ነበረው ምርቱ እዚህ ያለውና እኛ ጋር ያለው ዋጋ በጣም ልዩነት አለ እዚህ አንድ ኩንታል በቆሎ ብዙ ብር ነው የሚሸጠው እኛ ጋር ደግሞ ትንሽ ብር ነው 3000 ምናምን ብር ነው እዛ ሂሳብ ሰራን ምናምን ነገር እዛ ስናስበው ደግሞ ከዚህ ከመግዛት ያገራችንን ምርት ይዞ መምጣት ለኛ ትልቅ ነገር ነበር እና ለተፈናቃዮች በቆሎ ምርት ከጂንካ ይዘን መጣን እናም የተለያዩ ምርቶችን የቡና ምርት ምናምን ነገር ያዘን ቪዲዮ ቲክታክ ላይ እንግዲህ አይታችኋል ይገምታለሁ የቡና ምርት ባህላዊ ስከርቦችን ምናምን ነገር እነዛን ዘመጣንና ሰፖርት አደረግን እና የመነሻ ሐሳብ የነበረን አስበን አልነበረም በእውነት ለመናገር ምንም ነገር አላሰብንም በአጋጣሚ ይሄ ነገር ተፈጠረ እዛ እስክንሂድ ተባባልን ወደዚህ ያመጣነው እንደዛ ነበር ከኋላ ግን አስበናል በነገሩ ላይ ዲቴል አስበናል ግን የመጀመሪያ ሰዓት ላይ ምንም አይነት ፕሮግራም አልነበረንም ሰው ሰላምን ምን ያክል እንደሚወድ ሰላምን ምን ያክል አሁን የኢትዮጵያ ህዝብ እንደሚፈልግ ነው የሚያሳየው እኛ በአጋጣሚ ሰራን ህዝቡ ሰላም መሆን ይፈልጋል እውነት ለመናገር ሰላምን ተርቧል ህዝቡ እና እኛ አጋጣሚ ሰራን ተቀባይነት እናገኘ
በዛም ነው ወደዚህ እንድንመጣ ትግራይ ክልል ያደረገን። በአይነት እስቲ ግለጽልኝ ምን ያክል ነበር ድጋፍ ያደረጋችሁት? የት ቦታ ሲሄዳችሁ ጥሩ የሚባልና ሁሉም እንደ አርአያ ሊከተለው የሚገባ ጉዳዮችን ነው ይዛችሁ የመጣችሁት? ትልቅ ነገርም ስለሆነ ነውና ዲቴይል እስቲ ምን ይዛችሁ መጣችሁ? የት ቦታስ አደረሳችሁ? እሺ በመጀመሪያ እዚህ ከመቀሌ 15 ኪሎ ሜትር ርቀት ላይ ያለች ቦታ አለች። እንደርታ ቀበሌ ላይ የመንገድ ቀበሌ ወረዳ እንጃ እሱን እና እሱ ጋር በጣም ከመቀሌ 15 ኪሎ ሜትር ሆና እናት በምትሞትበታለች እዛ ቦታ ላይ ማለት ነው። መንገዱ አስቸጋሪ ነው። እንግዲህ ከከተማው አጠገብ ላይ ነው ያለችው እና ለዛ እዛ ጋር ድጋፍ አድርገናል። እንትን ለማድረግ ያሰብነው ቴምበል እማዊ ጽጌ ጋር ቴምበል ይዘን ለመሄድ አስበናል። ይሄ ከራሳችን ሀገር ያመጣነው የራሳችን ምርት የሆነው በቆሎ ነው። ምክንያቱም ከዚህ መግዛት እንችል ነበር፣ ግን በቃ የራሳችንን ይዘን እንሂድ ብለን ነው አስበን ነው። እኛ ይሄ ምንም ማለት አይደለም፣ ግን በቃ የሆነ ነገር ይዘን እንሂድ ብለን ነው። ከዛ ድረስ ጭኖ ለማምጣት ቀላል እንደማይሆን አስባለሁና ከቦታው ርቀትም ብዙ ነገሮች ቻሌንጅ እንዳረጋችሁ አስባለሁና እንዴት ነበር ከዚህ አስጭኖ እዚህ ድረስ ለማምጣት? የትራንስፖርት አለ ቀላል ነገርም አይደለም፣ ይዘው እንደዚህ ተሸክመው የምትመጣው ነገርም ስላልሆነ እንዴት ነበር? ምን ገጠማችሁ? እዚህ ጭናችሁ ለማምጣት የትራንስፖርቱ ከዋጋው በላይ ያልተጠየቃችሁ ወይ? በጣም ብዙ ቻሌንጆችን አልፈናል። ከዛ ጀምሮ ስናመጣው እዚህ መቀሌ ለማድረስ ማለት ነው ከጂንካ እዚህ ድረስ ለማድረስ በቃ የኛ በቃ እንትን ብለናል። እንትን ምንድነው የሚባለው? በቃ ይሄን ነገር እናሳካዋለን ብለን ስላሰብን ያሉትን ቻሌንጆችን ሁሉ አለፍን። ብዙ ብቻ ምን ቤል እንገርሽ መንገድ ላይ በጣም ርቀት ነው። ስንት ኪሎ ሜትር ነው ከጂንካ መቀሌ ማለት? መቀሌ ማለት ስንት አንድ ሺህ ምናምን ኪሎ ሜትር በቆሎን ጭነን ይዘን መምጣት ማለት በጣም ብዙ ቻሌንጆችን አልፈናል እና አሳክተናል። ደግሞ በዛ ደግሞ በጣም ደስ ብሎኛል። የህዝቡ አቀባበል በተለይ እዚህ የተቸገረ ወገን አለን እንድረስለት በተቻለን አቅም እናገዘው ድምጽ እንሆነው ብላችሁ በጣም የሚበረታታ ፖዚቲቭ የሆነ ሐሳብ ነው ይዛችሁት የመጣችሁትና ምን ነበር አቀባበሉ? ያው እኛ ስንመጣ እንደዚህ አላሰብም ነበረ። በቃ ትግራይ ክልል ውስጥ በቃ እንግዳ ተቀባይ ይበዛል። አብዛኛ እንዳሰብነው አይደለም። በቃ በጣም ደስ የሚል ነው። ወጣቱም በቃ ሁሉም በቃ እንግዳ ተቀባይ ናቸው። ፍቅር ነው። በቃ ደስ ይላል። ሁሉ ጋርም ያሳለፍነው ላይፍም ብዙ ልጆች ጋር ሄደን መንደርም ሁሉ ነገርም አሳይተውናል። ቸርችም ምናምን አስጎብኝቶ አሳይተውናል። በቃ ደስ ይላል። ፍቅራቸው ምናምን በቃ ለመግለጽ እንጃ እንትን ቃላት ነው ማጥረው። በቃ ደስ ነው የሚለን። እኛ እንደዚህ አላሰብንም። በቃ እንደዚህ አላሰብንም። ሁሉ ጋርም ስንሄድ በፍቅር ነው ማጫውቱን ማናገሩን ያዝናኑናል ያጫውቱናል። በቃ መቀሌ ወጣቱ በጣም በቃ ይገርማሉ። በቃ እንግዳ ተቀባይም ናቸው። በቃ አክባሪም ናቸው። በጣም ደስ ይላል። እግረ መንገዳችሁ የተለያዩ ቦታዎችን እንደጎበኛችሁ ስትገልጹልኝ ነበር። እንደርታ ሄዳችኋል። ከመቀለም ወጣ ብላችሁ እንደተዘዋወራችሁ ለመገንዘብ ችያለሁና ቀደም ብሎ ደስተሽ ሲገልጸው እንደነበር በጦርነት የተጎዳ ክልል ነው። ሰላሙ እንደምታውቁት በሰላሙ እጦት ምክንያት ብዙ ነገሮች ወድመው ያለፉበት ሁኔታ ነው የነበረውና እንዴት ምን አስተዋላችሁ? የጦርነቱ ዳፋ በተለይ ከጦርነት በፊት ላታውቁት ይችላልላችሁ ሀገሩ ግን እንዲሁ ስትታዩ ጦርነት በህዝቡ ላይ በማህበረ ኢኮኖሚያዊ ላይ ያሳደረው ጫና ለማስተዋል ይችላልችኋል ወይ? ሁሉ ነገር ያው በቃ ሰው ህዝቡ በፍቅር እንደምኖር ነው የምናውቀው እና ጦርነት ያለም አይመስልም። በቃ ሁሉም ስታያቸው በፍቅር የሚዞሩ ማወሩ በቃ በሰላምታ በምን በቃ እንደዛ ነው። ሁሉም ስንመጣ እኛ እንደ እንግዳ አስበው በቃ ሁሉ ጋርም በሰላም የሚኖሩትን ላይፍ ነው ያየን ያለ ነው። ሁሉ ጋርም የቴም ስንሄድ በቃ ስለመጥፎ ነገር ማንንም ማወራ የለም። መቀሌ በጣም ነበር ትግርኛ መቀሌ በጣም ሽከረ እና በጣም ታምራለች ለማለት ፈልጌ ነው። አንዳንድ ነገሮችን እነሱ አንስተዋሉ። ከዚህ ወደ እንደርታ ስንሄድ ቻሌንጅ ነበር ማህበረሰቡ እውነት ህዝቡ ማየት አለበት ብዬማስ በዚህኛው ክፍለ ዘመን እንደኛ አይነት ወጣቶች ባሉበት በዚህ ጊዜ ላይ አንዲት እናት ወደ ህክምና ለመምጣት በአምቡላንሱንም ማግኘታችንም በባህላዊ በቃሪዛ ምናምን መጡት ያንን ነገር ላይ ብዙ ትኩረቶችን አድርገናል።
ያቅማችን ያክልም ያው በቲክታክም በራሳችን ፎሎወር ልክ ጥረት ያደረግን ነው ከዛ በተጨማሪ አካባቢው ላይ ያሉ የእንግዳ አቀባበል የተለያዩ እንትኖች አሉ እና ከጦርነቱ በኋላ እና ከጦርነቱ በፊት የነበረው ነገር ብዙ ማናቅም አሁን ላይ ያው እንግዳም ከሆናችን የመጀመሪያ ዙራችን ነው መጣ ነው በአጠቃላይ ምን አለ መሰለሽ አሁን ላይ ሰው ይከፋፈላል ሰው በፈለገው መንገድ ማለት ነው ግን እኔ አሁን ጅንካ እንዳለው ነው እዚህ መሰማኝ መቀሌ ምክንያቱም ወደ መቀሌ ስነሳ እንዲ ነው መቀሌ እንዲ ነው ሰው ይፈልገው ነው ይላል ለራሱ በመመቸው መንገድ ማለት ነው ማህበረሰቡ ግን እውነት ለመናገር ምንም አይነት ሰው የሚለየው ነገር የለም በጣም በፍቅር ነው የሚቀበሉት በጣም ጥሩ አይነት ነገር ነው አብሮ መኖርን አብሮ ጊዜ ማሳለፍን አንድነትን ነው የሚያወራው ስቲል ነው ወደ ወጣቱ ስንመጣ ብዙ ነገሮች ነበሩ እና አብዛኛው የትግራይ ክልል ወጣቶች ያው እኛው ብዙ ኮሙኒኬት ምናደርገው ከወጣቶችም ተነሳ ስለሆነ ወጣቱ ይሁን ይሄ እንግዳ መቀበልን ሰላም መፍጠርን እንደ ባህላዊ እሴት አድርገውታል እውነት ለመናገር በጣም ደስ የሚል አቀባበል አድርገዋል ደስ የሚል ፍቅር ነው ሰጡን እንግዲህ ለሰላም ምን ያክል ታሪኩ ዲሽታግና እንደከፈለ እናቃለን ሁሉም ሰው ያቀለ ኢትዮጵያውያን እና ወጣት ሙሉ የሱ አሪያ ቢሆን ቢየ ነው ማስበው ምክንያቱም ወደን አይደለም ወደ ሰላም ምን ሄደው የመጨረሻ አማራጫችንም ናቸው እንደነት መፍጠር ከቻለን እኛ ለምሳሌ ከደቡብ ክልል ከጫፍ ነው የመጣነው ወደ ትግራይ ክልል ከጠረፍ የመጣነው ምንድነው ሰላም ስላለ ነው ወደዚህ ስንመጣ ብዙ ሰዎች ያወሩ ነበር ለተማሪ እዚህ መጥቼ ሳገኝ ነው አይዳ በጣም ማለት መግለጽ አቃተኝ ያለው ነገር እና ሰላም ስላለ ነው የተንቀሳቀስ ነው ስለዚህ ሰላም ካለ እኛው ቀጣይ ኔክስት ፕሮግራም ያደረግን ነው ምክንያቱም በየአካባቢው መሄድ እንፈልጋለን ወጣቱም መንቃት መቻል አለበት በስም ወይም እንደዚህ ነው ተባብለን የምናወራቸው ነገሮች ማቆም መቻል አለብን ያንን ማቆም ምንችለው ምንድነው ማህበራዊ ትስስር ማድረግ ስንችል ነው ከዚህ ተንቀሳቅሼ እኔ ወደ ኦሮሚያ ክልል ሊሄድ ይችላል ከዚህ ተነስቼ ወደ አማራ ክልል ሊሄድ ይችላል ስለዚህ አማራ ክልል ላይ ሲሄድ ወጣቱ መተሳሰር መቻል አለበት ያንን ስናደርግ ይሄ ህዝብ ለህዝብ ያለው ግንኙነት ህዝብ ላለው ተሰሰር በጣም ይጠናከራል የዛኔ ሀገራችን ሰላም ትሆናለች ሀገራችን ፍቅር ትሆናለች የዛኔ ደስተኛ የሆኑ እናቶች ይኖራሉ ወደዚህ ሲመጣው እናት ነው መናገር ይሰጉ ነበር ፋሚሊ መንገድ ላይ የሆነ ነገር ይፈጥራሉ ቻሌንጅ ሊኖር ይችላል ትታገታላችሁ ይባል ነበር እንፈራ ነበር እውነት ለመናገር ግን እኛ ራሳችን እኛ ለሰላም ነው የምንሄደው እንያዛለን ያው መታወቂያ አለን ለኢትዮጵያዊ የዛዘለ ነገር የለም ሰፖርት ለማድረግ ነው የምንሄደው ግን ምንም ይፈጠር ምንም ዝግጁ ነኝ እኔ ምንም እንደማይፈጠር ደግሞ ቢያዝ እንኳን ራሱ ይረዳሉ ስለዚህ ያ ነበር መታወቂያችን ደግሞ ከዛ ይበልጥ ታሪኩ ነበር ምን ይያዝ እንኳን ራሱ እኛ ታሪኩ ሀገር ልጆች ነን ሰላም ለመስራት አንድነትን ለመፍጠር ነው የምንሄደው ስለዚህ ምንም ነገር እንደማይፈጠር እርግጠኛ ነበርኩኝ በፈጠርም ለምፈጠረው ነገር ዝግጁ ነበርኩት ነበር ሶስታችንም በቃ ዝግጁ ነበርን ለዛ ነገር እግዚአብሔር ይመስገን እንደሚባለው አይደለም አናውራ በቃ በተቃለ ስለማናቃት ነገር አናውራ ምክንያቱም እኔን አንቺ ለማወቅ ወይም ስለ አሪ ማህበረሰብ ለማወቅ አንቺ ወደ አሪ መሄድ መቻል አለብሽ ቅርብስ ሲታይ ነው ስለ ትግራይ ለማውራት ወደ ትግራይ መሄድ ስለ ኦሮሞ ለማውራት ምን ማድረግ አለብሽ ኦሮሞን ቅርብሽ የኦሮሞን ባህላዊ አሰራር ወጣቱን ቅርብሽ ሲትረጅ ብቻ ነው የዛኔ ማውራት ትችያለሽ በኮንፊደንስ ነው ስለ ትግራይ ክልል እንግዳ አቀባበላቸው ስለ ታያዩ ነገር በኮንፊደንስ ነው ማወራው አንበሳት ስላየውት ነው ሪያሊቲው ምን ያክል እንደተቸገሩ ምን ያክል ደስተኛ እንደሆኑ አሁን ባለው ሰላም ራሱ ምን ያክል ሳቲስፋክሽን እንደሚሰማቸው ስለሚያውቅ ነው ስለዚህ እንግባባ በአጠቃላይ እናንተ ያው ቲክታከሮች ናችሁ አሁን ባለንበት ወቅት ሰፊ ተደራሽነት እንዲሁም በቀላሉ የፈለከው ነገር ማድረግ የምትችልበት ሚዲያ እንበለውና ሚዲያ ደግሞ እንዳጠቃቀማችን በጎም ሊሆን ይችላል መጥፎም ነገር ሊያስከትል ይችላልና የናንተን ነገር ሳይሆን ሚዲያን ለበጎ አላማ ነው እየተጠቀማችሁበት ያላችሁትና
ሚዲያ ሰላምን ከማጎልበት አንፃር አንድነትን ፍቅርን የህዝብ ለህዝብ ግንኙነትን ከማጠንከር አንፃር ትልቅ ሚናም ስላለው መልእክት ያስተላልፍልኝ ከናንተ መነሻ ሐሳብ አንስተ ታሪኩ ስንል የነበረውም እንደዛ ነው ታሪኩ በየቤቱ በየአካባቢው ሰላም ፈላጊ ሰው ፍቅርን አንድነትን የሚፈልግ ሰው ሞልቶ ተርፏል እንደዚህ ወጥቶ በአደባባይ የሰውን የህዝብን ድምጽ መሆን መቻል ሰላምን መስበክ መቻል ደግሞ ሚዲያው ተደራሽነቱ ሰፊ ስለሆነ ጥሩ አጋጣሚ ይፈጥራል በያስባለውና እናንተ እንደተጠቀሟችበት ሁሉ ሌሎችም ሚዲያን ለሰላም ለበጎ ዓላማ እንዲያውሉት ምን ማድረግ አለባቸው እንዴት መሆን መቻል አለበት የሚዲያ አጠቃቀማችን አንድ ቪዲዮ ነው በቃ እኛ ለሶስት ሆነን ጦርነት ይቁም እሱንም ቲክቶክ ፔጃችን ላይ ነው የፎሰትነው እና ቫይራል ወጣ ቪዲዮ ስለ ሰላም ስላወራን ነው በዛን ሰዓት ብዙ ሰላም ፈላጊ ሰው አለ ጦርነት ምናምን ብሎ ሰው ሲያወራ ይሄን ነገር አየን እስክሎር ያደረግን ሰላም ይቁም እንትን ጦርነት ይቁም እኛ የደቡብ ልጆች የትኛውም ክልል ላይ ጦርነት እንዲኖር አንፈልግም ብለን ተንበርክከን የሰራነው ቪዲዮን ዲሽታጊና እንትን ጋዛ ጂንካ ማለት ነው ጂንካ ከተማ ላይ ከዛ ያ ቪዲዮ ቫይራል ወጣ ይሄ ሚዲያው ነው ሚዲያው ቲክቶክ ያለው አቅም ነው በመጥፎ ነገርም የሚጠቀሙት ልክ እንደዛ ነው አሁን እኛ በሰላም ነው የመጣነው በሰላም ስለመጣን ይሁን እዛ አልን ጂንካውንን አሳከነው ሰው እኛ ጋር ከጎናችን ነበር አይዟችሁ ምናምን የሚል ነበር እና ታሪኩንም ይዘና ያሳከነው በቃ ሚዲያው ትልቅ ኃይል አለው ቲክቶክ ስላለ ነው እኛው እንደዚህ እንትን ያልነው እዚህ ድረስም የመጣነው ብዙ ፎሎወሮች አሉን በዛ ምክንያት ነው የመጣነው እዚህም እና ሚዲያውም በስነ ስርዓት ብንጠቀም በቃ አሁን አንድ ሰው እኮ ሚዲያ ላይ ነው እኛን እዛ ጦርነት አለ ላይቭ ገብተን ነበር አዘጋጅተን ማለት ነው ሚዲያው ላይ እዛ ትግራይ ጦርነት አለ ተታገታላችሁ እንዴት ሆናላችሁ ምናምን ይላል ብዙ ሰውን ይረብሻል ይሄ ነገር የሐሰተኛ ወሬ ማለት ነው እኛው መጠናየናት ትግራይ በጣም ፍቅር ናት ሰላም ናት እና ሚዲያውን በስነ ስርዓት ቢጠቀሙት አንድ ግን ለማለት የምፈልገው ነገር አለ እኔ እዚህ ትግራይ መጥቼ ጂንካ ያለው ነው መሰለኝ ምክንያቱም ትላንትም ከትላንት ከመጣው ቀን ጀምሮ ማለት ነው በቲክቶክ የሚያቁ ልጆች በየቤታቸው ዘውን ይሄዱ በቃ እናቴ ናት የነሱ እናት አምባሻቸው ባህላዊ ምግብ አምባሻቸውን እና ማሚ ያልን ማለት ነው እና በቃ እንደ እናት እኔ ቤት ነው ያለው መሰለኝ እና ያን ነገር በቃ የትግራይ ህዝብና የትግራይ እናቶች በጣም ፍቅር ናቸው ይሄን ነገር ነው ደረቴን ነፍቼ ነው የምናገረው አይቼዋለሁ ባይኔ እና ሚዲያውን በስነ ስርዓት ቢጠቀሙ በየነ ማስበው በተለይ ወጣቱ ብለኛል እኛ ሁሉም ነገር የማድረግ አቅም እድልም ያለው በወጣትነት ጊዜም ስለሆነ ምንድነው ከኛ የሚጠበቀው በቃ ሁሉም ቲክቶከር አንዳንድ ቲክቶከሮች ለቪው ብለው ብዙ እኚ በተለይ የሚያጋጩ ሰዎች ዩቲዩብ ላይ መጥፎ ነገር ነው የሚሰሩት ያ ለእንትን ለቪዋቸው ነው ለሳንቲማቸው ብለው ነው እንጂ ለዛ ህዝብ የትግራይ ጦርነት አለ ብሎ ሊሰራ ይችላል በውሸት ማለት ነው ለቪው ብሎ እና ራስ ወደድነት ነው ይሄን ነገር ባያረጉ ጥቂት ሰዎች ናቸው እንደዚህ አይነት ሰዎች ማለት ነው ህዝቡ ሰላም ሆኖ 1 3 4 ሰዎች ትግራይ ጦርነት ነው እዚህ ኢትዮጵያ ውስጥ ጦርነት ነው ብሎ ዩቲዩብ ላይ ፎስታል ለቪው ለሳንቲሙ ብሎ ነው እና ይሄን ነገር ራስ ወደድነትን ቢያቆሙ ልክ እንደኛ እኛ በሰላማዊ መልክ ይሄው አሳክተናል መጣናል ትግራይ እና ራስ ወደድነታቸውን ቢያቆሙ ቪው ምናም ሳንቲሙ ምንም አይሰራላቸው እንቅልፍ አይተኛም ነገ በዛ በዩቲዩብ የሰው አጫርሶ እንቅልፍ አይተኛም በሐሰት አውርቶ ማለት ነው እና በስነ ስርዓት ቢሰራው እኛ አሁን በቃ በሰላማዊ መንገድ ትግራይ ጦርነት ይቆም ብለን ቲክቶክን ተጠቅመን ብዙ ሰዎችን አግኝተን ትግራይ መጣናል አምነናቸው ሰው ማንንም አትሂዱ ምናም ሲለን በቃ ችግር የለውም ምናም ብለን እና አረጋግጠናል በአይን አይቼዋለሁ ትግራይ ፍቅር ናት ትግራይ ሰላም ናት ይሄን መሰክራለሁ ነብይም ስናገርና ከጅንካ ጫፍ ድረስ መጣችሁ ነው ትግራይን የተፈጠረ ነገር ይፈጠር ሰላም ነው ብላችሁ ራሳችሁን በአይናችሁ መጣችሁ ያረጋግጣችሁት ነገር አለና የህዝብ ለህዝብ ግንኙነት ከማጠንከር አንፃር ትልቅ ሚና እንደሚኖረው ነው ማስበውና የህዝብ ለህዝብ ግንኙነት ወደ በፊቱ ሰላማዊ ግንኙነቱም ሰላማዊ መሰጋብሩ እንዲመለስ ምን መልእክት አለ እስቲ እዚህ መጥተ ያገኘውን ነገር በምሳሌነት አጣቅሰ ሌሎችም ኢትዮጵያ ከስጋት ውጪ ሆና ከጫፍ እስከ ጫፍ ህዝቡ እንደፈለገው የፈለገው ቦታ ላይ ወጥቶ የሚያድርበት ሁኔታ እንዲፈጠር ምንድነው መደረግ ያለበት ህዝብ እንግዲህ የአንድ ህዝብ ጠላት ሆኖ አያቀም በያስባለውና ሰላማዊ የሆነ ግንኙነት ሰላማዊ የሆነ መስተጋብር እንዲኖር ምን ትመክራለህ እኔ ያው ቀደም እስራኤል ባነሳው ላይ ማለት መደገፈው ነገር በቃ ከዚህ ጓደኞች ምናምን የጠሩ በቃ እናታቸውን አባታቸውን ያስተዋውቁ ማለት ነው በቃ ምርጥ ነገር ነው የሚሰሩት ባንስ
ሀገራችን ጂንካ ብቻ ሳይሆን መቀለም ሀገራችን ናት። እና ደግሞ ይሄ ላይ ማውራት የሚፈልገው በቃ ወጣቱ ስራ ይዞ ሀገር ያለማ ምናምን የሆነ ነገር ባደርግ በጣም ደስ ይለኛል። ወጣቱ ደግሞ እንግዳ ተቀባይ ናቸው። ራሳቸው እንግዳ ተቀብለው እናት አባታቸውን ያስተዋውቃሉ። በቃ ፍቅር እንዳላቸው በዚህ ራሱ መግለጽ ይቻላል። ፍቅር አላቸው። በቃ ለምን ያጋም ስንሄድ አንዱ ስለ አንዱ መጥፎ አያወራም። በቃ አንዱ ስለ አንዱ መጥፎ አያወራም። ሁሉም በቃ ሰላም ነው። በቃ በየትኛው መንገድ ስትሄጂ ሰላምን ብቻ ነው ማስፈን ፈለው ሰላምን ብቻ። አሁን በመንገድ ስትመጣ እነሱ እንዳወሩት ማለት ነው ብዙ ነገር ነው የተወራው። ያው እኛ አምነን ነው መጣን ሶስታችንም ማለት ነው። አምነን ስለመጣን እዚህ ስንመጣ እንግዳ ተቀባይ ናቸው። ደስ ይላል። በቃ አሁን እዚህ ስንኖር ጂንካ እንዳለን ነው የራሱ የማስበው። ጂንካ እንዳለን ሶስታችንም ማለት ነው። ልጆች ጋር በፍቅር እንሄዳለን፣ እንጎበኛለን፣ በፍቅር ይመልሱናል፣ በፍቅር ይጠሩናል፣ እናት አባታቸው ጋር ያስተዋውቃሉ። በቃ በጣም በጣም በቃ ለመግለጽ ራሱ ለኔ ይከብዳል። ያየሁት ነገር በቃ በጣም ነው እንትን ብለው በሰፈራቸው ዘውዱ ያስተዋውቁ ሰዎችን ምናምን በቃ የትም ቦታ ላይ እኛ እዚህ ከመጣን በኋላ ማለት ነው ሰላምን ነው እንጂ አየነው አንድ ሰው ሲጣላ ምን ሲል አይተን አናውቅም። እንደኛው ዛሬ እኛ ነን እንግዲህ የመጣነው ያው አንደኛችን ነው። ያው ሁሉም ሲመጡ እንግዳ ተቀባይ መሆኑን ያያሉ። ያው ከየትም ሀገር ቅድም ደስታ እንደገለጸው ማለት ነው ከኦሮሚያም ከአማራም በቃ ከየትም ሀገር ማለት ነው በቃ ሁሉም ሲመጡ የመቀለን እንግዳ ተቀባይነት ያያሉ። ያው እኛ እንግዳ መተን አይተናል። ሌላውም ደግሞ እኛን ተከትሎ ያው ብዙ ይመጣል በወጣቱን አስባለሁ ሁሉም ማለት ነው። ያው በፍቅር በቃ ፍቅር መቀለ ፍቅር እንዳላት እንግዳ ተቀባይ መሆኗን በቃ እርስ በርስ በቃ አንድነት እንትን መሆኗን ማለት ነው የሚገልጽ አንድነት አላችሁ የትኛውም ጊዜ ማለት ነው። በዚህ ሲንገባም ሰላም ነው፣ በዚህ ሲንገባም ሰላም ነው፣ በዛ ሲንገባም ሰላም ነው ማለት ነው። ያው ብዙ ነገር ቅድም ያው ስለ መንገድም ደስታ ስላወራ ያው ነው ብዙም ነገር ማወራው ነገር ስለሌለ ትልቁ አቅም ያለው ትልቁ ማለት ነው የአንበሳውን ድርሻ የሚይዘው ወጣቱ ነው። ወጣቱ ነው የሚይዘው። ወጣቱ ደግሞ ወደዛ እንዴት መሄድ አለበት? እንዴት ነው አንቺ እንዳልሽው ሰላም መፍጠር ነፃ የሆነ ፍሪደም ኖሮት ከአንድ አካባቢ ወደ አንድ አካባቢ ትራንዛክሽን ማድረግ ምንችለው መተላለፍ መሸጋገር ምንችለው የሚለውን ሐሳብ እንትን ለማለት ያው ወጣቱ ነው እኛው ነን። ምክንያቱም ይሄን ነገር ደግሞ የምናደርገው እኛው ራሳችን ዝም በማለት አይደለም። እኛው ነን ግን ዝም በማለት አይደለም። ስለ ሰላም ማውራት ስንችል ብቻ ነው ሶሻል ሚዲያውን መጠቀም ስንችል ብቻ ነው ወደ መልካም ነገር ይሄንን ስናደርግ እኛ አሪያ ሆነን አይደለም። ከኛ በፊት ብዙ አሪያ ሆኑ ሰዎች አሉ ሶሻል ሚዲያውን በተለያዩ ሐሳቦች። ስለዚህ የነዛን ሰዎች ፈለግ መከተል ነው የሚጠበቅብን። ምን ላድርግ ብለህ ካሰብክ ወደ ኋላ አንድ ስቴፕ ከተራመድክ የተሰሩ አሉ ከዚህ በፊት የተሰሩ በቃ እነሱ እርሾ ሆኖናል። እዛ ወደ ፍልፊት እሱን ማምጣት ነው ይሄኛው ትውልድ ጋር ማምጣት ነው። እዚህ ምንም ሌላ ነገር አያስፈልገንም። ለምሳሌ እኔ አሪያ አሁን ታሪኩ ዲሽታኪና ለምሳሌ ወደ ጂንካ ስትመጪ ወደ ደቡብ ስትመጪ ለኛ አሪያችን ታሪኩ ዲሽታኪና። ስለዚህ እሱ አሪያ ከሆነ ደግሞ እሱ ያደረጋቸው ነገር ያንድ ቀን ወይም ያንድ ሰዓት ፕሮግራም ሊሆን ይችላል። ስለዚህ ወደሱ ዞር ቢስል ያኛ መልካም ነገር ወስቼ እንዴት አይነቱ ያለውን ትውልድ በሰላም መስበክ ነው። ነኪስት አሁን እኛ እግዚአብሔር ከረዳን ቀጣይ ወደ ኦሮሚያ ክልል ለመሄድ ነው የምናስበው። ኦሮሚያ ክልል ሄደን ብዙ ቦታዎች አሉ ወጣቶች አሉበት። ስለዚህ እነሱ ጋር ሄደን በተመሳሳይ ያንን ነገር እናደርጋለን። ምን ይሆናል? እኛ ያረፍንባቸው ቦታዎች ሁሉ ሰላም ሰላም ይሸታሉ። ወጣቱ ኦሮሚያ ክልል ያለው ደግሞ ወደኛ አሁን ቀጣይ ኦሬዲ ፕሮሚስ ገፍተናል ቃል ገፍተናል ለትግራይ ክልል ወጣት ወደኛ እንዲመጡ። እነሱም በደስታ ነው ተቀበሉን። ሁሉም መጣሉ ወደ ትግራይ ክልል ማለት ወደ ጂንካ መጥተው እንዲጎበኙ መስራት እንደምቻል ብዙ ኢንቨስትመንት ቦታዎች እንዳሉ ማረስ ትችላላችሁ ለባላፍቶ ማለት ነው። ወደኛ መጣችሁ ማረስ ትችላላችሁ። እኛም ወደ እናንተ መጥተን መስራት እንችላለን። ደግሞ ወጣቱ ወደዛና እዚህ ጋር መሆን ሲችል የኢኮኖሚ ካፒታላችንም ደግሞ ያን ያክል ነው። ምክንያቱም ጂንካ የሌለ ነገር መቀሌ አለ፣ መቀሌ የሌለ ነገር ደግሞ ጂንካ አለ። በዚህ መካከል ራሱ የእድገት አቅማችን ከተማው እድገት በራሱ አንድ ሁለት ስቴፕ ይራመዳል። ያ ማለት ፍቅር ሲኖር ነው መሆኑ። ይሄንን መስራት ምንችለው ምን ሲሆን ነው? ሰላም ሲሆን ነው። እና ያን ነገር ወጣቱ ማድረግ አለበት ብዬ ነው ማስበው።
የኦሮሚያ ክልል ወጣቶች ግን ይጠብቁን በቅርቡ ወደ ኦሮሚያ ክልል እንመጣለን የኦሮሚያ ክልል ወጣቶች ጠብቁን ፕሮግራም ያደረግን ነው መተን ፍቅር ሰርተን አንድ ላይ ሰላምን ሰብከን እንመለሳለን እኛ ያዝነውን እናንተም ያዛችሁትን ፍቅር ሼር እንደራረጋለን ያንን ስናደርግ በፍቅር ማከል ነው ሰንሰለቶችን እንዘረጋለን ለህዝቦቻችን ለወጣቱ እንዘረጋለን ብያስባለሁ እንዲሆንስ እኛ ጋር ስታወሪ የከፋኝ ነበር የከፋኝ ምክንያት ይሄ መስጠት ፈልግ ነበር ምቹ ሁኔታዎች ስላልነበሩ ነው አንዴ እሺ በጣም እናመሰግናለን አሁን አላማረበትም ስሙ በጣም ደስ የሚለው አስቀምጣችሁኛል እንደዚህ አምሮባችሁ እስካሁን ተንሳለል ለራሱ ከፋኝ በጣም እና ደሪቤም ነው አሁን በጣም ቴንክ ዩ በጣም የሚያምረው እስቲ ካነሳ ነው አይቀር በጣም የሚያምረው የሀገር ልብስ ነው የለበሳችሁትና እስቲ ስለሱ ትንሽ ነገር በሉ የለበሳችሁት ልብስ የተለየ እንደሆነ መጠን በእድሜ በምን የሚወሰን ነው ወይስ ዘመናዊነት ተቀላቅሎበት ማንኛውም ሰው የሚለብሰው ነው እሱ ከሰመጣ ያው ስለ ከለሩ ያው ብዙ ነገሮች አሉ ትርጓሜዎች እንደምን ይማላቃቸው ይኖራሉ ያስባለው ይሄኛው እኛ ወደ ዘመናዊነት ቀየረን ነው እንጂ የእድሜ ክልል ምናምን ነገር አይቀድበው እዚህ ጋር እንደምታዩ ይሄኛው የነብር እንትን ነው ያንበሳው እንትን ማለት ነው ይሄኛው ደግሞ አረንጓዴው ያው ለምለም እንደሆነች ነው ነጩ ያው ስለ ሰላም ነው ጥቁሩ ደግሞ የአፈሩን እንትን ነው የሚያሳየው ቀዩ የኮረሪማ ምርት አለ በብዛት ሁለት ቀዮች አሉ የኮረሪማና የቡና ምርትን ነው የሚያሳየው ይሄ ሰማያዊው ደግሞ አካባቢው በውሃ የተሞላ ነው ብዙ የወንዝ እንትኖች አሉ ያንንም ማሳየው ያው አረንጓዴው በዛ ይላል ግሪን ነው እኛ ጋር በጣም ለምነው አገራቸው አመቱ ሙሉ ዝናብ አለ ማለት ይቻላል ለምነው አካባቢው ስለዚህ ያንዳንዱ ምልክት ያንዳንዱ ከለር የራሱ ትርጉም አለው አዚህ በጨለውም እንደዚሁ ይሄኛው ያው ድንጉዛ ነው ወደ ሌላ ነገር ምናምን አይደለም ይሄኛው ራሱ ነው በዚህ ጋር በዚህ የተሰራው ራሱ ነው ማች የሚያረግ ነው እና ያው እነዚህን ያው እኛ ስናዘምነው ነው እንጂ ሌላ ነገር የለም የእድሜ እንትን አይገድቡም አንገታችሁ ላይ ደግሞ የሆነ የሚያምር ነገር ያያዩ ነው የትግራይ ይሄን ወንድማችን ብስራት ነው ጊፍት ያደረገልን ያኛው ብስራት ቲክታከሩ ማለት ቲክታከሩ ብስራት ቲክታከሩ ነው ጊፍት የሰጠን ለሶስታችንም እኛም ደግሞ ከኛ ያመጣናቸው ጊፍቶች ነበሩ ይሄኛው ነበር የሰጠንለት ያው ይሄን ስናደርግ ያው ባይዙ መሐላችን ላይ ብዙ ልጆች ናቸው እስከ ባንዲራ ምናምን ይሰፍራቸው የሰጡን በዚህ መሃል ምን አለ እንደምን ነው ብዙ ነገሮችን ነው ምን ይቀያየራው ይሄን ማለት አሁን የትግራይ ባንዲራ እንደሰጠኝ ነው ማለት እኔም ደግሞ ድንጉዛውን አንስቼ ሰሰጥ ምን ያክል ነገሮች በቀላሉ ብዙ ነገሮችን ነው የምንሰራውና ስለዚህ ያው ባጭሩ ወጣቱ ወደኛው ሐሳብ ይመጣ